በሱ ስም ነው የምጠራው እና አባቴ ስም ማለት ነው። እንዴት ንግድ ጀመርክ? ለምን ጀመርክ? ይሄንን ቼን ዘረጋሁኝ እስከ አስመራ ድረስ። ደግሞ እኮ በጣም ሕፃን ልጅ ነህ። እኔ እኮ በዛ ሰዓት እኔ ልጅ ስለነበርኩ ማስብህ እንደ ትልቅ ሰው በዛን ሰዓት የገጠመህ በቃ ማትረሳው ነገር አለ? እኔ ማግባት መፈልገው እሷን ነው የሚል ሀሳብ ሰጥቼ ነበር። እንደዛ ከሆነ ታየው እኔ እመጣለሁ በቃ እኔ እመጣለሁ። ውጭ ለምን ሰው ይሄዳል አገሩ በዛ ጊዜ ማለት ነው። መንገዳችሁ ላይ ምን ገጠማችሁ በዛን ሰዓት? እዚህ አካባቢ እኮ ኢትዮጵያኖችን አንበሳ በልቷቸዋል። በዚህ እንዳልጠፋ ግን እግዚአብሔር ራራልኝ። ያልተለመደ ነገር ነው። ሆስፒታል ሳውዝ አፍሪካ ገብተሽ እቃ ግዙኝ አይባልም። አይዘው ለንደንም ገብተህ የሚገርም ቢዝነስ ነበር የምትሰራው። ሰው ሰርቶት አያውቅም። ሰላም ተመልካቾቻችን እንዲሁም አድማጮቻችን፣ አብይ ፖድካስት ጀምሯል። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። በጣም ለኔ ስፔሻል እንግዳይ ነው። በጣም ካቀረብኳችሁ ሁሉ እንግዳዎች ዛሬ ከሱ ጋር ስለ ህይወት ቴስቲሞኒው እናወራለን። ስፔሻሊ ወጣቶች ብዙ ትማራላችሁ ብዬ ተስፋ አድርጋለሁኝ። እንግዳይን በመጀመሪያ ዌልካም ማለት ፈልጋለሁ። እንግዳይ እንኳን በሰላም መጣ። ጋሻውዬ ያው አሪል ስምህን አንተ ትነግራቸዋለህ። እኔ ጋሻውዬ ብዬ ነው የምጠራ። እንኳን ደህና መጣህ። ራስን አስተዋውቅልን። ኦኬ፣ ስሜ ነጻነት ገደፋው እባላለሁ። ባለትዳርና የሶስት ልጆች አባት ነኝ። እንግዲህ ያው እንደ ስሙ እንደሰማችሁት እኔ አቢጊያ ነጻነት ነው የምባለው። በሱ ስም ነው የምጠራው እና አባቴ ስም ማለት ነው እንጂ ያው ገደፋው የሚለው ነው ትክክለኛ የአባቴ ስም። በጣም የምወደውና የማከብረው ወንድሜም አባቴም ሆኖ በህይወቴ በጣም ትልቅ ቦታ ያለው ሰው ነው። በጣም ነው የምወድህ ማከብርህና ቴንኪዩ እዚህ ድረስ ስለመጣህ ጊዜህን ሰውተህ። እንግዲህ ዛሬ በጣም ብዙ ሰዎች ይማሩበታል ብዬ ስላሰብኩኝ ህይወትህን በግድ ይዤ መጥቻለሁ። ተመልካቾቻችን በትዕግስት ተከታተሉን፣ ብዙ ነገር ትማራላችሁ። በመጀመሪያ እድገትህ እንዴት እንደነበረ ስፔሻል የሆነ ነው ያንተ በጣም እና እድገትህ እንዴት እንደነበረ ልጅነትህ እንዴት እንደነበረ ንገረን። ያው እድገቴ ኦልሞስት ያው ጎጃም አካባቢ ነው የተወለድኩትና አብዛኛውን ጊዜ ያው በልጅነቴም ከስራ ጋር ኢንጌጅ የሆነ ህይወት ነው የነበረኝ። ገና ትንሽ ተወልጄ 7 አመት ገደማ እንደደረስኩ ከብዙ ሴቶች በኋላ ስለሆነ የተወለድኩት ያው ብዙ ጊዜ ሱቅ ሰራለሁ አብሬ በልጅነቴ ከ7 አመቴ ማለት ነው። እና ስራ ላይ ብዙ ኢንጌጅ አድርጌ ትምህርትም እየተማርኩ ጎን ለጎን በህፃንነትም ቢሆን እድገቴ ጥሩ የሆነ ከብዙ ቤተሰብ ጋር ብዙ እህቶች ብዙ ወንድም ባይኖረኝ በጊዜው ታናሾች ስለሆኑ ከኔ በኋላ ስለሆነ ወንዶች የተወለዱት ግን ብዙ እህቶች ኑሮኝ በብዙ ቤተሰብ ዙሪያ ያደግኩ ሰው ነኝ። እንግዲህ አንተ ስትወለድ ገና ከ7 አመት ጀምሮ ወደ ንግድ የገባኸውና እንዴት ንግድ ጀመርክ? ለምን ጀመርክ? አጀማመርህ እንዴት ነበር? መጀመሪያው ላይ ያው ቅድም እንዳልኩት 7 አመት ሲሆነኝ ሱቅ ከአባቴ ጋር አብሬ መዋል ጀመርኩ። ከትምህርት ቤት መልስ ጥናት ማጠናው ወይም የሆምወርክ የቤት ስራ ምሰራው ሱቅ ላይ ሆኜ ነው ማለት ነው። ማታ 2 ሰዓት ሲሆን ነው አብዛኛውን ጊዜ ወደ ቤት መሄደው እና ያው በመሃል በዚህ ሁኔታ ላይ ስራ ስጀምር የጀመርኩት ሜንሊ ብቻዬን ሆኜም ብለው 11 አመት ገደማ ሲሆነኝ ነው ራሴን ችዬ። ከዛ በፊት አባቴ ጋር እና ያው እናቴም አባቴም የራስ ሱቅ ስለነበረን በእነሱ መካከል ሆኜ ነው ቤተሰብ ጋር ያው ሁሌ ስራ ጋር ስለነበርኩ እድገቴም ስራ ጋር ስለሆንኩ ተለይቼ ለመስራት ፈልጌ ወጣ ብዬ ለመስራት ሳስብ ብዙ ተጽዕኖ አልነበረም። ለመጀመሪያው ትንሽ ቅርብ ግን 11 አመት እኮ ነበር። 11 አመቴ ነው ስጀምር 11 አመቴ ነው
ኦልሞስት በ13 ዓመቴማ ብዙ ሄደ እኮ 11 ዓመቴ ላይ ስጀምር ቅርብ መንገዶች ላይ ስራ ጀመርኩ። ያው የእህል ንግድ ነው አብዛኛውን፣ ያውን በትልልቅ መኪና ነው ምንጭ ነው እና ያው ያን እያደረስኩ በቅርብ ሀገሮች ላይ ለመጀመሪያ የት ነው የሄድከው? መጀመሪያ የሄድኩት ጎንደር ነው። ኦኬ ጎንደር የመጀመሪያ ወደ 170 ኪሎ ሜትር ማለት ነው ከባህር ዳር። ኦኬ የሄድከው ብቻህን ነው? ብቻዬን ነው። እህል ተጭኖ እህል ጫንኩ። ልጅ ነኝ። መኪናው ጋር እኔ ነኝ መሄደው፣ እኔ ነኝ መሸጥ መፈልገው ብዬ ከቤተሰብ ያው መጋዘን ውስጥ የወጣ እህል ነው እሱን ይዤ ነው የመጀመሪያ ትሪፕ የነበረው። አላቀውም ጎንደርን ከዛ በፊት ሄጄ አላቅም፣ ግን ሲሄድ መኪና ሙሉ እህል ይዤ ነው የሄድኩት እና በወቅቱ ጥሩም ጊዜ ነው፣ ሰላም ነው። ያው ታናሽነቴን የናቀኝ የለም። ገበያው ላይ ስለቆየው ወዲያው ከሰው ጋር የመገናኘት ቢዝነሱን የመስራት ነገር ጊዜ አልወሰደብኝም። የመጀመሪያ ከቤት ወጥቼ መኪና ይዤ የሄድኩበት ጭነት ይዤ የሄድኩበት ሀገር ጎንደር ነው። ከዛ በኋላ ያው በአንድ ነገር መቆም ስለማልፈልግ ወደ ወሎም ሄድኩኝ፣ ወደ ትግራይም ሄድኩኝ። እንግዲህ 13ኛ ዓመቴ ላይ አስታውሳለሁ ለመጀመሪያ ጊዜ ትምህርቴን ኦልሬዲ 7ኛ ክፍል ላይ ነው ያቆምኩት። እንግዲህ በኋላ መጨረሻ ላይ እንዴት ትምህርቴን እንደጨረስኩ ሌላ ሀገር ላይ እሱን መጣበታለሁ። ግን የሚገርም ጊዜ አሳልፌያለሁ። በዛ ጊዜ ኦልሞስት 13ኛ ዓመቴ ላይ ኤርትራ የመጀመሪያ መንገዴን አደረግኩ ማለት ነው። ኤርትራ ሲሄድ ሳየው ሀገሩንም በጣም ስለወደድኩት ብዙን ስራ ወደዛ ገፋሁ ማለት ነው። እና 13 ዓመቴ እንግዲህ ኤርትራ ውስጥ ወደ 5 ዓመት 4 ዓመት ተኩል ገደማ ነው የሰራሁት። ማለት በጣም ሰፊ የሆነ እንቅስቃሴ አድርጌ ሰራው ምለውም እዛ ነው። 80ዎቹ መጨረሻ አካባቢ ጀምሮ እስከ 91 እስኪዘጋ ድረስ ማለት ነው። ማለት ድንበር ሲዘጋ ነው እኔ ስራ ያቆምኩት ኤርትራ ላይ ማለት ነው። እና ምንድነው ስራዬ በዛ ጊዜ አብዛኛውን የምናደርገው እህል ከጎጃም በጣም ብዙ በልክ የሆነ በአንድ ጊዜ በጣም ብዙ መኪኖችን እጭናለሁ። አተሴም ታይም በወቅቱ ያ ሁሉ ትራንዛክሽን የሚደረገው ጀስት በእምነት ነው። የተወሰነ ጊዜ ስሜ ቢልት ጀስት 13 ዓመቴ ስደርስ ኦልሬዲ ሰውም ጋር ኮሚኒኬሽን ይከፈብሏል። የዛኔ ስልክ የለም። ሰው በማዞሪያ ስልክ ነው የሚሰራው። ኤርትራ እንደዚህ እያደረግኩ ብዙ ስራዎችን እህሎችን ማቅረብ ችያለሁ። እንግዲህ ከጎጃም ከምስራቅ ጎጃም ጀምሮ እስከ መሀል ድረስ ማለት ነው። ጤፍም በቆሎም የተለያዩ እህሎችን ማልሰራው ስራ የለም በዛ ጊዜ። እና ኤርትራ ሄደን ደግሞ ያው በወቅቱ ንግዱም የተሳለጠ ስለነበረ አንድ የሆነ ሀሳብ መጣልኝና ምንድነው በጣም በፊት ታርጌት አድርገን አስመራ ከደረስን በኋላ ነው ስራ ምንሰራው እና ከዛ በፊት ከተሞች አሉ እና እንዲሁ ያው እየሸጡ የሚሄድ ነገር መጀመሪያ ያው ስታብሊሽ ያደረኩት ከጎንደር ጀምሮ ስለሆነ በቃ ሽሬ ከገባን ጀምሮ እስከ አድዋ ድረስ እያቸረቸርን እየዝቅ ብለን እየቀነስን እየሰጠን እንሄዳለን ማለት ነው። አደሴም ታይም በዛ ወቅት ማደርገው የነበረው ብዙ እንድሰራ የረዳኝ ይሄ ክሬዲት፣ አሁን በውጭ ዓለም ብዙ ኤክስፒሪየንስ ኑሮኛ ያየሁት ነገር በዛ ጊዜ ክሬዲት ሴል የሚባል ነገር አመጣሁ እኔ ማለት ነው። ራስ አንተ ነህ ክሬት ያረከው? አዎ በዛ አካባቢ ላይ ክሬዲት አልተለመደም ነበር። አዎ ይሄ ዱቤ ሽያጭ የለም። ሰው ማደርገው ምንድነው እኔም አደሴም ታይም ዱቤ ነው ያው ክሬዲት ነው ማመጣው ከአካባቢ በሰው ያው ቤተሰቦችን የሚያውቁ ስለነበረ ከዛ በኋላም ደግሞ ያው በተለያየ ጊዜ ዛሬ አንድ መኪና ነገ 3-4 ሲጫን ሰው ትረስት ያደርጋል ያምናልና እዛ ስንሄድ ደግሞ በቃ ብር የለንም ሲሉ ችግር የለውም ጽፈን ሰዎችን አናቅም ደብዳቤ ይጻፋል ያው ይፈርማሉ ያው መጽሐፍ ላይ ቡክ ላይ ማለት ነው ደብተር ላይ ነው ቤዚክሊ ሶ ይሄንን ቼን ዘረጋሁኝ እስከ አስመራ ድረስ በሁለቱም ሳይድ ማለት ነው በትግራይ ማለት በዚህ በወሎ በኩል በወልዲያ በኩል ማለት ነው እና በጣም በልክ የሆነ መኪና ነው የሚወጣው እና አሁን ላይ ሳስበው ይገርመኛል። ሰው ለ4 ዓመት ተኩል እንደዛ ላይ የሰራሁት ክሬዲት እንሰጣለን። መጀመሪያው ሸራ መፍታት ምን ጀምረው ትግራይ ስንገባ ከማይጨው እንጀምራለን ማለት ነው። ኤርትራ በዚህኛው በኩል አልፎ ይደርሳል ማለት ነው።
እየተራገፈ እየተጻፈ ዛሬ ያረገፍንላቸው የሚመጣው ለማራገፍ ግን የቀደመውን ክፍያ ይከፍላሉ። ይህን እየሰራን ሰዎቹ ክሬዲት የሚባለው ነገር ቢዝነሱን ያሳልጣል እና ይሄ አንደርስታንድ ኮንሴፕቱ የገባኝ የዛኔ ነው። ሰዎቹ ገንዘብ መግዛት ይፈልጋሉ ግን ገንዘብ የላቸው። ይህንን ለመፍታት ገንዘቡን ሬዲ አድርጋችሁ ጠብቁ፣ የሚቀጥለው እህል ይዘንላችሁ ስለምንመጣ ይሄን ይሸጣችሁ ቆዩ በሚል ጥሩ የሆነ ጊዜ መጨረሻ ወደ 3 ዓመት ከሰራው በኋላ ሪተርን ከዛ ደግሞ የሚመጣ ጨው ያመጣው ሴም ቲንግ እዚህ ዱቤ የሰጡኝን እህል የሰጡኝን ሰዎች ደግሞ ጨው ዱቤን የመስጠት ጀመርኩ ማለት ነው ከኤርትራ አምጥቼ እና ያንን እየሰራው ለረጅም ጊዜ ኤርትራን የሰራውበት ወቅት ነው። በጣም ጥሩ ጊዜ ብዬ ማስበው እንደ የልጅነት ጊዜ እኮ ነው። ግን እሱ አይ ነው እናንተ ራሱ ህፃን ልጆች ናችሁ። በዛ ጊዜ ስመጣ ከአስመራ የመጣ ደብተር እስክርቢቶ ትምህርት ቤት ይዘን ምን ሄደውላችሁ ዳቦ የበላው ዳቦ ሁሉ ነው ማይቀረው ይዘህል የምትመጣና ሽጌ ምናምን የአስመራ ኬክ ብዬ እመጣለሁ። እኛ በቃ ከውጭ ሀገር የምትመጣ ነበር የሚመስለን የዛኔ በጉጉት ጋሻው መጣ ከተባለ ደግሞ እኮ በጣም ህፃን ልጅ ነህ። እኔ እኮ በዛ ሰዓት እኔ ልጅ ስለነበርኩ ማስብህ እንደ ትልቅ ሰው አሁን እንዳለህበት እድሜ ነው። ለካንተም ልጅ ነበርክ። አይ ነው ኦፍ ኮርስ አሁን ስታይኝ እድሜ ትንሽ ልጅ አይደለም ነው ታሪክ ይናገራል። ግን በወቅቱ ያው አንቺም ትንሽ የመጨረሻ ኦልሞስት ሁለተኛ ምናምን ነሽና ህፃኖች ስለነበራችሁ ስመጣ እንደዛ ነው የምታስበው። እኔም በጣም ቤት ስመጣ ደስ የሚለኝ ፓርት ያኔ ነበር። በጣም እንግዲህ በጣም ብዙ ታሪኮች አሉ ውስጥ ለውስጡ በጣም የሚወሩና በዛን ሰዓት የገጠመ በቃ ማትረሳው ነገር አለ? ማረሳው በጣም ብዙ ነገሮች አሉ። ስፔሻሊ ያው እኛ ሀገር ላይ ብዙ ሰው ባለሀብት ሲባል ወይ ገንዘብ አለው ሲባል በጣም ትልቅ ሰው ቦርጭ ያወጣ በጣም ሽማግሌ የሆነ በዛ እድሜ ማድርገው ስራ ትልቅ ስራ ስለነበረ ሰዎቹ አያውቁ በደንብ ካላወቁኝ አይረዱኝም። እና ብዙ ቻሌንጆችን አሳልፌያለሁ ነው ላይክ አዝዤ የሆነ ነገር እኔ ባዘዝኩት መጠን እንዲሆን ብዙ ጊዜ ያስቸግረኝ ነበር። ያው ታናሽነቴን አይተው አንተ አባትህ ልኮ ነው ምናምን አባቴ እንኳን ያንን ያህል አልነበረም። ያው የሚታወቅ ነው ቻሌንጅ ነበረኝ በጣም ብዙ። ከዛ በኋላ ወደ ሳውዝ አፍሪካ ሄድክ አይደል? ወደ ሳውዝ አፍሪካ ሄድክ። እስኪ ጀርኒው ራሱ ሌላ ታሪክ ነውና መንገዱ ላይ ስትሄድና ከሄድክ በኋላ የሆነውን ነገር ንገረን። በጣም ማለት በህይወቴ በጣም ትልቅ ዲሲሽን ያደረኩት እውነት ለመናገር ወደ ኋላ ዘወር ብዬ ሳስበው እንዴት ብዬ ዛሬ አስባለሁ እንዴት መወሰን ቻልኩ። እውነት ለመናገር ዛሬ ላይ ሆኜ ያንን ወስነዋለሁ ወይ አላቅም እንኳን በዛ እድሜ ማለት ነው። እና እንደነገርኩሽ ቅድም እንዳልኩት ኤርትራ ላይ 91 ገደማ ሲዘጋ ድንበሩ እኔ እዛ ነበርኩ መጨረሻው ሰው ነኝ የወጣሁትና አጠቃላይ የነበረኝ እንቅስቃሴ ክሬዲትም ስለነበረ የተወሰነ ጊዜ ወስጃለሁ እዛ ክሬዲት ለመሰብሰብ። ምክንያቱም እኔ ክሬዲት ሰብስቤ እዚህ ክሬዲት ይጠበቅብኛል። ምክንያቱም አካባቢያችን ስለሆነ ያው በወቅቱ ደግሞ ጦርነቱ ምናምን ሲመጣ ብዙ ሰው ያው ገንዘብ ያስፈልገዋል። ስለዚህ ያው ጊዜ ወስጄ እሱን ከጨረስኩ በኋላ እያሰብኩ ነበረ የሚቀጥለውን ስራ እንዴት ማስኬድ እችላለሁ የሚለውን ሐሳብ እያሰብኩ ባለሁበት ወቅት ባለቤቴ አሁን በጸሎት ወርቁ ባላለች እና በዛ እድሜ እንግዲህ ያው እንቅስቃሴ ስላለኝ ሀብት ምለው ነገር አለኝ ራሴ ትንሽ በአሁኑ ወቅት አይ ዶንት ኖ እንደዛ አይነት ነገር ባይሆንም እኛ አካባቢ ላይ የተለመደ ነው ሰው የራሱን የሚለው ነገር ካለው ወደ ጋብቻ እንዲሄድ ማለት። በጣም እኮ ልጅ ነበር። አይ ነው በጣም እና ለማግባት እሷ ቤተሰብ ጥያቄ ሲያቀርብ አባቴ ከሷ ወላጅ አባት ጋር ጓደኛሞች ናቸው ለረጅም ጊዜ ማለት ነው። እና እኔ ማግባት አለብኝ ነው ማስቴ እህታችን ስታገባ ከዛም በኋላ አንተ ማግባት አለብህ ከዚህ በኋላ እኮ የሚባለው ጥያቄ ሲመጣ እኔ ማግባት መፈልገው እሷን ነው የሚል ሐሳብ ሰጥቼ ነበር። በስንት ዓመታችሁ የተገናኛችሁት? ኦልሞስት ከሷ ጋር የተገናኘ ነው 16
17 ገደማ በ16 በጣም ይገርማል። እሺ ያው የምታውቂው ነው የኛ እናት ወላጅ እናታችን በ13 ዓመቷን የመጀመሪያ ታላቅ እህታችንን የወለደች። ግን እንደዚህ አስቤው አላውቅም። አይገርምም? አይ ነው። እሺ እና ያው ጋብቻ ጥያቄ ተጠየቀ። በወቅቱ የመጣው መልስ ጊዜው አይደለም ነበረ ነው። እና በመሀል ያው አሜሪካ መሄድ ነበረባትና እኔ ስራው ያው እንደዛም ሆኖ አብረን ባንኖርም ገርልፍሬንድ ቦይፍሬንድ በሚለው ላይ ያው ቀጥለናል። ጥሩ የሆነ ጊዜ ነበረ እና በመሀል አሜሪካ ሄደች ማለት ነው። እሺ ቀኑ ጨለመ በጣም። ሁለት ነገር ነው አባንዴ ነው ትልቁ ግቤ በህይወቴ ያው ስራ ነው እና እዛ ጋር ድንበር ሲዘጋ የነበረኝ ሀሳብ በጣም ብዙ ነው። ብዙ ከዛ ተሞክሮ ወስጄ አገሬ ላይ አምጥቼ ልከፍት የምችላቸውን ማስባቸውን ፋብሪካዎች በጣም ነው ብዙ ነገር። ለምን እዛ በወቅቱ ብዙ ነገር ነበረ፣ ቆርቆሮ ሳይቀር ጥቃቅን ነገር ከዛ ጭነን ነው የምንመጣው ሀገራችን ላይ መመረት የሚችለው ብዬ አስብ ነበር። ስለዚህ ያው ሲዘጋ ሀገር መውጣት አታስብም ነበር? ኤቨር እኔ ኢትዮጵያ ውስጥ ሰርቼ መለወጥ አይ ሪሜምበር ታላቅ እህታችን ውጭ ሀገር ስትል በጣም ትናደደ ነበር። ውጭ ለምን ሰው ይሄዳል አገሩ በዛ ጊዜ ማለት ነውና አገሩ ሆኖ ሰው መለወጥ አለበት ብዬ ነው ማምነው። ውጭ የሚባልን ፍላጎቱም የለኝም። ኢቭን ሄዶ ሰው አሁን እንዳለፍኩበት ይሆናል ብዬም አላስብም ነበር። ግን ያው እግዚአብሔር ስለፈለገ ዋናው የህይወቴ አቅጣጫ መቀየር የነበረበት ነበር። ያው ወደ አሜሪካ ከሄደች አንድ 3 ወር በኋላ አለኝ የኔ የምለው ነገር ስላለኝ እንዴት ነው መሄድ የምችለው ወደሷ? ኦኬ ወደሷ አይደ ያባረግ የነበረብኝ ምንድነው አንደኛ ስራዬ በዛ ሁኔታ ቆሟል። ፕላስ ደግሞ ከሷ ተነጥዬ መኖር አልፈልግም። the first thing ያደረኩት ምንድነው ሌላ ዕውቀቱ ስላልነበረኝ ሰላም መጽሔት አውጥቼ ካርታውን ፕሪንት ከጀርባ ያለውን አየሁና በቃ ትኬት እየገዛው ገንዘብ ስላለኝ አሜሪካ መሄድ ነው የመሰለኝ። እና እዚህ አሜሪካ ቪዛ እንዴት ነው የሚጠይቀው ስለ እዚህ ሀገር አዲስ አበባ ማለት ነው በወቅቱ 1992 በ92 ዓመተ ምህረት ማለት በኢትዮጵያ እና ብዙ ፕሮሰስ እንዳለው ሲነገረኝ ተውታልኩና ድሮ ምን አዲስ ሀገር መሄድ ምናምን ብርቅ አይደለም። ሰላም መጽሔትን አይቼ ከኬንያ አቆራርጬ በዌስት አፍሪካ አድርጌ ላይክ በጋና ምናምን ከዛ ብራዚል ያንን ፕላን አደረኩት በራሴና ግን ያን ለማድረግ ሐሳብ ስላመጣ አንዳንድ ሰዎች ጋር ስነጋገር ኬንያ ብትገባ ከኬንያ መንገድ አታጣም የሚል ሐሳብ ነገረኝ። ያንን ስቴፕ ወሰድኩ። ማንንም አልነገርኩም። I remember ማዘርም ማንም ቤተሰብ ያቀለ የሆነ ታይም የት እንዳለ ሁሉ አናቀም ነበር። ሰው የነበረኝን አንዳንድ ነገሮች ፒክ አደረኩና በፕሌን ምናምን አይደለም ሄድኩት በእግሬ ስል በመኪና ማለት ነው። ከዚህ ተነስቼ በሞያሌ አቋርጬ ግመል በመጫን ብቻዬን ማለት ነው። በዛ እድሜ ብቻህን? ሰውም አልነበረም ማለት እኔ ጋር ማቃቸው ሰዎች የሉ። ግመል በጫነ መኪና ነው ናይሮቢ የገባው ታስታውሳለህ? ግመልሽ ጋር ነው አላይ አረሳው ጀርኒ በጣም ከባድ ነበር። ሳውዝ አፍሪካ በወቅቱ በዛ ጊዜኛ ስንሄድ ደግ ዘመን ነው። 90 በ92 በእኛ በኢትዮጵያ 99 በፈረንጆች ገደማ ማለት ነው። ለ2000 ሊገባ ሚሌኒየም ሊገባ አካባቢ ነው በፈረንጁ። እና እዛ ሆኜ ነው ብዙ ነገሮችን ውጭ የሚለውን አንደርስታንድ ማድረግ የጀመርኩት። ኬንያ ሄጄ ኢስሊ አካባቢ ናይሮቢ ለተወሰነ ጊዜ እዛ ቆየሁ። ያው ሆቴል ነው ማርፈው ግን ውጭ በላለው ለረጅም ጊዜ ማለት አልችልም። ላይክ ወር ምናምን ገደማ እዛ ቆየሁ። ሳየው ሰው ኑሮ እንዴት እንዳሰብኩት ለካ ሰው ያልኩት ነው ማለት ነው። ውጭ ሀገር ሄዶ ሰው እንደዚህ ነው አበሻ ትሬት እንዴት እንደሚደረግ ፖሊሶች ጋር የነበረው ግርግር በጣም ደስ ማይል ነበርና ግን ከግቤ ደግሞ መመለስ አልፈለኩም። ወደ ኋላ መንሸራተትን አልፈለኩም። እና እያሰብኩ ከሆኑ ልጆች ጋር ተገናኘው። ወይዛውን የኔ
በጣም ቤስት የሆነ ጓደኛዬ እነ ሄኖክ ፓስተር ሄኖክ ወደ ጆሃንስበርግ ያለው ማለት ነው። በጀርኒ መካከል እነሱ ናቸው አብረውኝ የዘለቁት። ወደ ጆሃንስበርግ እንግዲህ የገባ ነው ሚሊኒየም ላይ 2000 ላይ በፈረንጆች ማለት ነው። እና መንገዳችን በጣም ከባድ ነበር። መንገዳችሁ ላይ ምን ገጠማችሁ በዛን ሰዓት? ወይ በጣም ብዙ ነገር። ለምን በዛ ዘመን እንዳሁኑ በአውሮፕላን ምናምን ይኬዳል ይባላል። አሁን ላይ ግን በዛ ወቅት በመኪና ነው የሚኬደው። አንዱ አፍሪካ ሀገር ወደ አንዱ አፍሪካ ሀገር፣ ከአንዱ ሀገር ወደ አንዱ ሀገር ነው የምንሄደው። እና በጣም ቻሌንጁ ምንድነው? መኪና ይበላሻል መንገድ ላይ በመኪና ስንሄድ። ጫካ ምንም ሰው ደርሶበት ማያቅ ቦርደር ክሮስ የምናደርገው ኢሊጋሊ ስለሆነ በጫካ ውስጥ ነው የምንሄደው። እና አንዳንድ እዛ ያሉ ታንዛኒያ በነበርንበት ሰዓት ምናምን እዚህ አካባቢ እኮ ኢትዮጵያኖችን አንበሳ በልቷቸዋል እንደዚህ ይሉናል። እና አውሬዎችን እናያለን። እና በጣም ከባድ ጊዜ አሳልፈናል። በረሃ ጫካ ነው፣ ጥቅጥቅ ያለ ጫካ ነው። እና መጥፎ ሰዓት ብዬ ማስበው ዛንዚባር ሪቨር ሞልቶ መሻገር አልቻልንም። እና እኔ ይገርመኝ ነበር በዛ ጊዜ ማልፍበትን ነገር ዛሬ ሳስበው ይገርመኛል። ወንዙ ሞልቶ በጣም ትልልቅ ዛፎችን ከብት ምናምን ይዞ ይሄዳልና ቁጭ ብዬ ድንጋይ ላይ እንደዚህ ዝም ብዬ ያለውና እንዴት ብለን አሁን በዚህ የምንሻገረው ብዬ አስባለሁ። ግን አት ሴም ታይም ደግሞ መሻገር እፈልጋለሁ ወደዛ ማለት ነው። እና ኦልሞስት ብዙ ቀን ነው የወሰደብን። በመሀል ታመምኩ እኔ። ያው ወባ እዛ አካባቢ ላይ ከባድ ስለነበረ ወባው በጣም አመመኝና ግን በጣም በሚገርም ሁኔታ ተሻገርን። እና ደቡብ አፍሪካ ያው ከብዙ ትግል በኋላ ገባና ከገባችሁ በኋላስ እንዴት ነበር የቢዝነሱ ሁኔታ? ስገባ ነው ቅድም እንዳልኩሽ እኔ ቤተሰብ ወይና ብሎኝ ወይ የሆነ ምናምን ሳምበዴ አልነበረኝ። ስለዚህ ስንገባ አስታውሳለሁ ደቡብ አፍሪካ ገብተን መሀል ከተማ ላይ አካባቢ ወደ ሜፌር የሚባል ኤሪያ እዛ ወስደው ጣሉን። ማለት ሚኒባስ አወረደን እዛ ጋር ከገባን በኋላ። እና ከብዙ ትግል በኋላ ነው ቦርደር ላይ እንዴት እንዳለፍ ምናምን እሱ መተረክ ራሱ እሱ ብዙ ታሪክ አለው። ብዙ ሰዎች ብዙ ዋጋ የከፈሉበት ሴቶችም ነበሩ አብረውን በወቅቱ። እና ከባድ ወቅት ነበረ። ግን ገባን። ስንገባ ሁሉ ነገር ያው ሰው አብዛኛዎቹ እንደጠበቁት ነው። እኔ ግን ብዙ አልገባኝም ገና። እና መግባቴ ለእኔ ታርጌቴ ሌላ ቦታ ስለሆነ አብዛኞቹ እኔ ጋር የነበሩት ደግሞ እዛ ጋር መሆናቸውን ያው መግባታቸው ብቻ አስደስቷቸዋል። እና ያው በረንዳ እዛ ሜፌር አካባቢ ሬስቶራንት ነው። ቀን ጆተኒ ምናምን ጫወቱበታል። እኛ ማታተኛ ነን እዛ አካባቢ ላይ። እና መጨረሻ ላይ ከጓደኞቼ ጋር ቤተክርስቲያን ወስደውን እዛ በኋላ ኑሮ የጀመርነው። ከዛ ቢዝነስ ቀደም ስትናገር ምን እንደመጣልኝ ታውቃለህ? ለካ የሳውዝ አፍሪካ ክሬዲቱን አንተ ነው የጀመርከው ማለት ነው? ክሬዲት እየተጻፈ ክሬዲት ስራ እኛ እንግዲህ የዛኔ 2000 ላይ ነው። እኔ ትንሽ ተወሰነ ጊዜ ያው ንግድ ላይ ነው የቆየሁት። ምንም ሰከንድ አልወሰደብኝም። ኦንሊ ፕሮብሌም የነበረኝ ምንድነው? ቋንቋ ነው። ቋንቋ አልችልም። አንደኛ ትምህርቴም ገና 7ኛ ክፍል ነው ያቆምኩት። ወይ ብማርም ብጨርስም ኖሮ ያንን ያህል ላይሆን ይችላል። ግን ምንድነው ድፍረት የረዳኝ ሰው ጋር ቀጥታ ገብቼ በራሴ ቋንቋ አወራቸዋለሁ። ግን አክሽኔን ሐሳቤን ተረድተው ይመልሱልኛል። ግን ብዙ ጊዜ አልወሰደብኝም። ቋንቋውን ገብቶኝ እንግሊዘኛ እንግሊሽ ለመናገር ብዙ አልወሰደብኝም። ምክንያቱም በጣም ታገልኩ። ያው የግድ ካለዝ ቋንቋ ምንም ማድረግ እንደማልችል ገብቶኛል። ስለዚህ እዛ ጋር ብዙ ጊዜ አልወሰደብኝም። እና ስራው ጋር ገብቼ ደቡብ አፍሪካ መንገድ ዳር ምናምን መሸጥ ነው በእኛ ጊዜ ነበረና ከመንገድ ዳር መሸጥ በፊት ይዞ መዞር የሚባል ነገር ቤልት ነበር። ቤልት ዋሌት ምናምን አለ። ቴብል ክሎዝ ደግሞ አለ። ሰው ሀቴ ኮፍያ ደግሞ አለ። እሱን ደርድሮ ሰው ምናምን ይሄዳልና ኦኬ ወዲያው ተረዳሁኝ። የተወሰነ ትንሽ ነገር ይዤ ዞር ማለት ታክሲ ቦታዎቹ ጋር አንተ በዚህ እድሜ ልጅ ነህ ለምንድን ነው? እና እኔ ስለማይገባኝ ሄኖክ ጓደኛ ይብሮ ስለነበር ምንድነው ያሉት ብዬ ጠይቀዋለሁ። አይ ልጅ ነህ ያሉት። እሱን ማመች ረሳሁት እኔ።
የሚገዙ መስሎኝ ነው እንጂ ብዬ እና አልወሰደብኝም ጊዜ በቃ ወደ ስታፍ ባንዴ አሌክሳንድራ የሚባል ኤሪያ ነው የሰራሁት። እኔም ሰርቻለሁ እዛ። አይ ነው እኔን ተከትለሽ ሄደሽ ነው እና ትንሽ ጊዜ ነው የቆየሁት አሌክሳንድራ ማርኬት ውስጥ። አይ መንገድ ዳር አንጥፌ አቮካዶ የሚሰሩ ምናምን ነገር ነበሮች ነው ሄድኩና ይህንን ሙሉን አቮካዶ ልግዛችሁ ቦታውን ልቀቁልኝ አልኳቸውና በቃ ብለው ሁለቱ ሴቶች ትልልቅ ሰዎች ናቸው። ብር ስሰጣቸው ቦታውን ለኔ ሰጡኝ። ከዚህ በኋላ እንዳትመጡ እዚህ ጋርና እኔን የምሰራበት ስላቸው እሺ ብለው ተውልኝ። ከዛ አይ ሪሜምበር ስገዛቸው ሰዎቹን እዛ ጋር የነበሩትን በሙሉ ለቀቁና በጣም ብዙ ስታፍ አረኩ። ይሄ ስታፍ የሚባለው እዛ ሀገር ቴብሉ ማለት ነው። ቴብል ክሎዝ ለብቻው፣ የስኒከር ለብቻው ምናምን አደረኩና ሰፋ አድርጌ መስራት ጀመርኩ። በጣም በሚገርመው ቢዝነስ ባንዴ ነው የገባኝ እና አየሁትና እዛ ጋር መቆየት እንደሌለብኝ አወቅኩና አይ ኒድ የሆነ ሰፋ ያለ ስራ መስራት እንዳለብኝ ሳቅ ወጣ ብዬ በቃ ይሄ በቃኝ፣ ከዚህ በላይ ልሄድ አልችልም፣ ሌላ ቦታ መስራት አለብኝ ብዬ ከከተማ ውጭ ነው መኪና ገዝቻለሁ። ኦልሬዲ 5 ወር ምናምን አልቆየውም። ወዲያው መነዳም ስለነበረ እዚህ መኪና ገዝቻለሁ። ያው ኦፍ ኮርስ እዚህ ብር ስለነበረኝ ነው የገዛው እንጂ እዛ ሰርቼ አይደለም። አዎ ይዛኔ መኪና ብርቅ ነው ላበሻ ነው በጣም። እና መኪና ገዛው። ትልቅ መኪና ነው መጎተት ምናምን እንደሚችል አድርጌ ማለት ነው እዛ ጋር ሆነ ከጀርባ ተሳቢ ትጎትጅበታለሽ በትንሹ መኪና ማለት ነው። እና ያንን ይዤ ምንድነው መስራት የፈለከው ሲለኝ ሄኖክ አይ ሆስፒታሎች ጋር እነዚህ የታመሙ ሰዎች እንደ ተጠራቅመው የሚኖርበት አለ አይደል? ፔሸንቶች ሆነው የአእምሮ ህሙማኖች ማለት ነው። ግን ነርሶች አሉ እዛ ውስጥ፣ ዶክተሮች አሉ፣ ጥበቃዎች አሉ። እነሱ ጋር ሄጄ አለኝ ዕቃ ብዬ በመኪና ገና መጀመሪያ በመኪናዋ መጫን ጀመርኩና አሳያቸዋለሁ። እሺ እየሄድክ ታሳያቸዋል። ብርድ ልብስ ሳምፕል ነው ይዤ የምሄደው እና ይሄን ለመሸጥ እፈልጋለሁ እዚህ ውስጥ ገብቼ ስላቸው አይ አይፈቀድም መንግስት እኮ ክልክል ነው ምናምን ይሉኛልና በወቅቱ ደግ ህዝብ ነው። ኤኒዌይ ሳውዝ አፍሪካ በጣም ነው የምወደው። በቃ ይሄ ብርድ ልብስ ሳምፕሉ ውሰደው አንተ በቃ እና አንተ ውሰደው፣ ነገ ስመጣ ግን አስገባኝ ስለው በቃ ችግር የለውም ፕሮሚስ ነገ በዚህ ሰዓት እጠብቅሃለሁ ይለኛል። እና እኔ ዕቃ ጭኜ በመኪና እመጣለሁ። ሆስፒታሉ ገብቼ ያልተለመደ ነገር ነው። ሆስፒታል ሳውዝ አፍሪካ ገብተሽ ዕቃ ግዙኝ አይባልም በዛ ጊዜ እና ሲያዩንም ትንሽ ቋንቋም ችያለሁ ኦልሬዲ እና በቃ ይሄ ነው እንደዚህ ነው አሳያቸዋለሁ። ክሬዲት ብር የለም እኛ እኮ ደሞዝ ያው ታውቂያለሽ ደቡብ አፍሪካ ደሞዛቸው ተቀብለው ወዲያው ነው የሚያደርጉት። ደሞዝ የለንም ብር እስኪመጣ የዛኔ ና ፕሊስ ወድጀዋለሁ ግን የዛኔ አልጠብቅም ውሰጂ ዕቃውን ውሰዱት እናንተ ወሩ ሲመጣ እኔ ደሞዝ ወስዳለሁ። ክሬዲት እዚህ ኤክስፒሪየንሱ ኢትዮጵያ ውስጥ ስለነበረኝ እዛ ትግራይና ኤርትራ እዚያ መጣኸው ሪቪን ሪሲት የተጀመረው እንደዛ ነው። ሪሲት አሳተምኩኝ በራሴ ስም ማለት ነው ነፃነት ብዬ አንተ ነው ኢቨንት ያደረገው አይደል ነው። እሺ ከዛ በኋላ እኮ በጣም ብዙ ሰዎች ዛሬ ደቡብ አፍሪካ ውስጥ ሰርተው ኢንክሉዲንግ የኔ ቤተሰቦች ጨምሮ ማለት ነው ብዙ ሰው የተለወጠ አንተ ነው ያመጣኸው ማለት ነው። እኔ ፓርት ኦፍ አንደኛው ነኝ። ሌሎቹ ሊኖሩ ይችላሉ። እኛ ግን ቫስትሊ በጣም በብዙ የሰራ ነው እኛ ነን በወቅቱ በጣም በሚገርም ማለት ነው። በቀን ሙሉ መኪና ትልቅ መኪና እንጨርሳለን። ክሬዲት ለሆስፒታል አንድ ሆስፒታል ገብተን ገባለው። ያው ሰው አጋጅም ሄኖክም አብሮኝ ነበር። እንሄዳለን ክሬዲት ነው የምንሰጣችሁ እንላለን። ምንም ገንዘብ ሳይሰጡን ሙሉ መኪና አራግፈንላቸው እንወጣለን። ስማቸውንና ደረሰኝ ብቻ ደረሰኝ ሰጧቸዋል። ግን በወሩ ውስጥ ሄዱ ማንም አስቀርቶብኝ አያውቅም። በጣም አንደኛ ያው አንደርስታንድ አደርጋለሁ እና ፊታቸው ላይ ይረዳል። ሳይኖራቸው ሲቀር አሞኝ ልጄን ምናምን ሲሉ በቃ የሚቀጥለው ወር ትከፍላላችሁ እና እንደዛ አይነት ስራ ብዙ ከተማዎችን አዳረስኩ። አጭር ጊዜ ነው የቆየሁት። አዎ ግን በጣም የሚገርም እንትኑን ዘረጋሁ። ብዙ ሰው እንዲሰራ እድሉ ሆነ። ነው ምንድነው የምትሰሩት ሲሉ ግልጽ ነው የምንናገረው። እንደ አበሻ ደብቆ እንደዚህ ሄደን ምናምን እንደዚህ መጋረጃ፣ ብርድ ልብስ፣ አንሶላ ዱቤ እንሰጣለን።
ዱቤ እንሰጣለን። እንደዚህ እንዴት ሆኖ ነው? ሎኬሽን ነው አብዛኛውን ሰው ቤት ነው እንጂ የሚሄደው እነዚህ ትልልቅ ተቋማት ጋር አይሄድም። እኛ በልክ መስራት የቻልነው ትልልቅ ተቋማቱ ስንገባ ብዙ ሰራተኞች ስላሉ ለሁሉም ሰራተኛ በኢንካሙ ልክ ደሞዛቸው ስንት እንደሆነ መጨረሻ ላይ ፔሮላቸው ሁሉ ገባው ማለት ነው። ፋይናንስ እንትናቸው ላይ ገብተን ለእነሱ ዱቤ ስለምንሰጥ ማነው አይ ብዙ አትስጥ እንደዚህ እነዚህ ሰዎች ብዙ ደሞዛቸው ትንሽ ነው እንደዚህ አይነት ማማከር ሁሉ ጀመርኩ ማለት ነው። እንደ መጀመሪያው ዝም ብለህ ስጥ ሳይሆን ከዛ እየቆየ ስመጣ ማማከር ውስጥ ያሉትን ፋይናንሳቸውን አማክራለሁ። እነዚህ ከሌ ስም ሊስት ወስድና ከዛ በኋላ ደግሞ ኢቭን የሚፈልጉት ሌላ የቤት ዕቃ ሁሉ ኦርደር መቀበል ጀመርኩ። እኔ ሳል ይዤ ያልሄድኩት ሆነው እንዲመጣላቸው የሚፈልጉት። ደቡብ አፍሪካ ጥሩ ጊዜ ነበረኝ። ብዙ ላይፍ ኤክስፒሪየንስ አድርጌያለሁ። ያው መወደው ሀገር ነው በጣም ሳላስበውም ነው የወጣው። በቃ ለምን ይሄ አይደለም ዴስቲኔሽኔ ብዬ ነው መጨረሻ አይደለም ብዬ ነው እንጂ እየሰራው ጥሩ በጣም አይ ሪሜምበር ያው አንተ ሳውዝ አፍሪካ መሄድህ ለኛ ቤተሰብ ነው ለሁላችንም ነው። ከዛ በኋላ እኛን ወሰድከንና ለስንት ጊዜ ነው ከቤተሰብ የጠፋው? ብዙ አይደለም። አይ ቲንክ ኦልሞስት ከአዲስ አበባ እንደወጣሁ መረጃው ደርሷቸዋል ነው። እኛ ግን ካየንህ ቤት ውስጥ በጣም ረጅም ጊዜ ነው እሱ። ለምን ነበርኩ ውጭ እንትን ወደ ትግራይ ነበርኩ። ብር ያው ቅድም እንዳልኩት ኤርትራን ቢዘጋ እዳ መክፈል እንደገና ክሬዲት የነበሩትን መሰብሰብ ጊዜ ቆይቼ መጥቼ ስወጣ ጀስት አንድ ቀንም አላደርኩም ቤት ማለት ነው። መጥቼ ከሌላ ከጎንደር ይሁን ምናምን የመጣሁት ቤት እና አላያችሁኝም ለረጅም ጊዜ ማለት ነው። እና መጥቼም ቀጥታ ነው ወደ አዲስ አበባ የመጣሁት። ለኦንሊ ፐርሰን ኢቭን ቤት ያገኘሁት ሲሄድ ማዘር ሱቅን መጋዘን ነው ምናምን ሄዳ ነበር። በቃ ማዘር ሊሄድ ነው ብዬ እዛ ቦታው አገኘኋትን። አቤት ስመጣ ግን እናንተ ሁላችሁም ትምህርት ቤት ሄዳችኋል። ፋዘር ነበረ ቁጭ ብሎ ዳዊት እየደገመ ያው ቄስ ነው አይደል አባታችን። እና ቁጭ ብሎ እየደገመ አገኘኝና ምን ነው አለኝ። ቁሜ ፊት ለፊት ሳየው ጊዜ አረሳውም ነው። ምን ነው ሲለኝ ያያ በቃ ልሄድ ነው። የት ልትሄድ ነው? አንተ መቼም እግርህ አያጥርም አይደል አለኝ። ልሄድ ነው በቃ ከሀገር ልወጣ ነው ስለው አሰብክ እንደዛ ነው ያለኝ። በፊትም እንደዛ ነው አይደል የሚለኝ። ኤርትራም ልጭኜ ልወጣ ነው ስለው ተባረክ ልጅ ሂድ ተከናውን ነው የሚለኝ። እና የዛኔም አረሳውም። በጣም ሁሌ ከመጣሁም ከብዙ ዓመት በኋላ ተመልሼ ስመጣ ወደ ኢትዮጵያ ይህን ቃል ስነግረው ሁሌ ነው ማስታውሰው አለኝ። ሁሌ ለምና በል ተንበርክክ አለኝና እየደገመ ነው እዛ ጸበል ነገር አስቀምጠዋል እና ልባርክህ ብሎኝ ባረከኝ። ላስት ታይም በቃ ከማንም እናንተንም ሳላገኝ ነው የወጣሁት ወደ አዲስ አበባ የመጣሁት። እና it was ለኛ tough time very because አንተ ማለት አባታችን ከምንጠብቀው በላይ እኛ ታናናሽ ስፔሻሊ እናታችን አንተን ነው ምናየው። በቃ ላይክ ሁሉ ነገራችን ይገርመኛል። እስካሁንም እንደዛው ነውና ታላላቆቹ ሁሉ ጋሻውዬ ነው የሚሉ የቤታችን ጋሻ አሁንም ድረስና I remember ጠፋክና በዛ ታይም የኛም ቤተሰብ ጥሩ አልነበርንም። ተበታተንን ብቻ እና ብዙም ማንተያይበት ለብዙ አመት አልተያየንም ያንዳንዳችንና ከዛ ግን I remember እኔ አዲስ አበባ ነበርኩኝና the first time ስትደውል ጠፍተሃልና እናቴ በጣም ተጨንቃ ነበረ። ሁላችንም የት እንዳለህ አናቅም አስበው እና ተስፋችን ምንልህ ደግሞ ተስፋ ምናየው ባንተ ነው በቃ እና በኢየሱስ በቃ አይረሳኝም። እና ማስቴ ጮኸች ጋሻው እየደወለ ጋሽ በስማ በቃ እግዚአብሔር እንደመጣልን ነውና ከዛ በኋላ የወሰድከው ቤተሰብ ጋር ያረከው ነገር እኔ አሁን ውጭ ሀገር ወስደህን አይተነዋል። ከባድ ነው። ለቤተሰብ የከፈልከው ዋጋ ቀላል አይደለም። ምንድነው ያነሳሳ ይሄንን ነገር ለማድረግ? ምክንያቱም ህይወቱ ቀላል አይደለም። ልጅ ህይወትን ሰውተህ ልጅነትን ሰውተህ ነው ያደረከው። አሁን ፍሬው ያምራል ግን ፍሬው አይደለም የሚታየው መጀመሪያ ስራው ነውና እንዴት አረከው? እንዴት ተቻለክ? ወይ እውነት ለመናገር ከቤት ውስጥ ከብዙ ሴቶች በኋላ ወንድ መወለድ
እንግዲህ እንደየቤቱ ሊለያ ይችላል። እኔ ግን ከልጅነቴ ኃላፊነት ይሰማኛል ከህፃነቴ። ለዛ ነው ያን ሁሉ ስቴፕ የወሰድኩት እኮ ብዙ ከልጅነቴ ጀምሮ የቤተሰብ ኃላፊ የመሆን እህቶቼን ኢቨን አባቴን በጣም ማስደሰት፣ እናቴን መርዳት፣ ማገዝ ባለኝ አቅም ህፃን ሆኜ ማለት ነው። ከወጣውን በኋላ the only thing በቃ ልቤ መጥቶ እናንተን ሳይ ነው፣ ልጆች ሳይ ቤት ምናምን ስመጣ ደስ ይለኛል። ከዛ ውጭ በጣም ደስ የሚለኝና ማድረግ መፈልገው ነገር ምንድነው? ከልጅነቴ ጀምሮ በጣም ብዙ ሰዎችን መርዳት ኢንሰንስ ዝም ብሎ መርዳት ያው ታውቂያለሽ አልወድም። መስራት ነው። ሰው እንዲሰራ ነው የምፈልገው። የሚሰራበትን እድል ፈጥራለሁ፣ እንዲሰሩ ፈልጋለሁ። በዛ ወቅት ኢትዮጵያ ውስጥ በምሰራበት ሰዓት እንኳን አይደለም ሰው አስታውሰው ይገርመኛል። የአካባቢው እዛ አካባቢ እህል በረንዳ የነበሩ አህዮች ሲበሉ ቁሜ ያለው እኛ ነፍተን ምንጥለውን ንፍያ እህል ሲበሉ ማለት just blessing ነው ያለ እነሱ። ወዛደሮች አሉ፣ ጠባቂዎች አሉ ማለት አውራጅና ጫኞቹ እነሱ ሁሉ በቃ እንዳባታችን ምናምን ይሉኝ። እኔ ገና ትንሽ ልጅ ነኝ። that makes me happy like እንድሄድ ነው እንድገፋው ነው የሚረዳኝና ቤተሰብ ጋር የነበረው መጨረሻ እኔ ለወጣ አካባቢ የነበረው ሲቹዌሽን እና ከወጣሁ በኋላ ላለፉ like 2 አመት ገደማ ጥሩ አልነበረም። ቤተሰብ ጋር የተፈጠረ ችግር ነበር እና እናንተ በመሃል ደግሞ ትንሽ እና ያሳስበኝ የነበረው እኔ ሄጄ እናንተን እንዴት አድርጌ ልጅ ሆናችሁ ትንሽ ናችሁ፣ አንቺም ቲቲም ዴቭ ነው ዳዊት ታናሽ ሊከተለኝ የሚችለውና ይህንን ለማስተካከል ትንሽ ብዙ ጊዜ እኮ አልቆየም። ያው ወዲያው ነው ተርን አራውንድ ያደረግነው የቤተሰብ ህይወት ወዲያው ነው የቀየርነው። እኔ አይደለሁም ግን ጌታ ነው በጣም ጌታ ነው የቀየረው። በአንዴ ብዙ ነገሮች ትንሽ ሳፈሪንጉ ትንሽ ነበር ግን ያው ሰፈር ሲሆን አመት ያንድ ቀን አንዳንድ የሚገርመኝ አንዳንዴ በቤተሰብ like ብዙ ጊዜ እንደሆነው ተደርጎ እኔ ፌት ላይክ ዳት በጣም ደግሞ እኮ ሳስበው አሁን we were young ምናምን ግን ሚሊየን ይርስ ነበር የሚመስለው በጣም እሱን ስሰማ አንዳንዴ እኔም ምን ነው ይሄንን ያህል ነው ወይ የሚለውን እንትን እንዳውቅ ያደርገኛል። ፔኑን ማለት ነው ስላልነበር በወቅቱ በጣም እንግዲህ ሳውዝ አፍሪካ ገብተክ በቃ የህይወት ተርኒንግ ፖይንት ሆነ አይደል? በቃ ህይወት የሆነ ነገር ተቀየረ። ምንድነው የሆነው? እኛንን ሁሉ ያገኘን ነገር የተቀየረው ፖይንት ማለት ተርኒንግ ፖይንት የላይፌ ከመጀመሪያው ጀምሮ የእግዚአብሔር ፕላን ነው። በጣም ፕላኑ በጌታ በሚያውቀው ስለረዳኝ ነው። እግዚአብሔርም ስለወደደኝ ለኔ ያለውን ፍቅሩን በጣም አረሳውም። ለዛም ደግሞ ባለ ውለታው ትልቅ ነው ለኔ። ምረሳም ሰው አይደለሁም። በጣም ሁሌ ማስታወሰው ቢሆን እሱ ነው። ምክንያቱም ቅድም ታሪኬ ላይ እንደጀመርኩት ከ7 አመት ጀምሮ ከገንዘብ ጋር መጣበቅ ማለት ከባድ ነው በጣም አይደል? ለሁለት ጌቶች መገዛት አይቻልም ይላል ሰው። ከገንዘብ ጋር ሲመርጥ ህይወቱ ይጠፋል አይደል? በጣም እንዳልጠፋ ግን እግዚአብሔር ራራልኝ። ለምን ራርቶልኝ ነው ሁሉም ነገር የሆነው። በወቅቱ እኔ ማስበው ሰው አሁንም እንደዛው ነኝ። አሁን እንደዛው ነኝ ስል ስራ መስራት አለበት፣ በስራ ማይለወጥ ነገር የለም ብዬ አምናለሁ። በጣም ማለት ነው at the same time የሰዎችን ህይወት መቀየር ይችላል ብዬ የምለው ስራና ገንዘብ ነው እንጂ እግዚአብሔር የሚለውን ነገር ኢቭን የሃይማኖት አባት የሆነ አባት ኖሮን ቤታችን ላይ ግን በዛ ወይኔ አልረዳውም። ሰው ገንዘብ ካለው ምንም ነገር ማድረግ ይችላል። በጣም ያው በገንዘብ ላይ የነበረኝ እምነት የሚገርም ነው። ያው ሰዎችን በፊት አሁን ሲናገሩ ከባህሪ ውጭ ነው ይሉኛል። ትትናና እንትን እንዳለ ሆኖ ግን ገንዘብ ጋር ሲመጣ በጣም ገንዘብ የማያደርገው ነገር የለም ብለህ የምታምን ሰው ነህ ብለው ያስባሉና ግን ደቡብ አፍሪካ ስገባ ቅድም እንዳልኩት ስር ሄኖክ ሰለሞን አሁን ካናዳ ይኖራል፣ ያሬድ አለ። ሶስታችንን እንግዲህ ቦርደር ክሮስ ያደረግነውና አንድ ያልተረዳሁት ነገር በወቅቱ በኋላ የበራልኝ እኔ ገንዘብ አለኝ በወቅቱ እዚህም ገንዘብ አለኝ ኢትዮጵያ ትቼ ሄድኩት
እጄ ላይም ገንዘብ ይዣለሁ ብዙ ኪሴ ምናምን ጫማዬ ሁሉ ብር ነው ዶላር ይዣለሁ እና እነሱ በጣም ይደሰታሉ እኔ ደግሞ እጨነቃለሁ ለምን ይህንንም ያይልኝን ሀብቴንም ላጣ ነው ወይስ እንዴት ነው የሚል ነው እነሱ ደግሞ በጣም ጆይፉል ናቸው በጣም ደስተኛ ናቸው ይዘምራሉ ነው እኔ ኦርቶዶክስ ቤተክርስቲያን ተወልጄ ያደግኩ ስለሆንኩ ፕሮቴስታንት እምነት ምንድነው የሚለውን ወደኛ ወደ ሰሜኑ ደግሞ ትንሽ ጠንከር ያለ ስለሆነ ብዙ ነገሩን መስማትም ሬዲ አልነበርኩ እነሱ ግን ሁሌ ነግራቸዋለሁ ያጣበቁብኝም ያንን ነው ህይወት በህይወት እንዲህ ነው እንደዛ ነው አላሉኝም በቃ የሰጡኝ ይሄ ህይወታቸውን ነው በወቅቱ ያላቸውን ሼር የሚያደርጉትን የሚታየውን የበራውን ማለት ነው ህይወታቸው እኔ በርቶ ነው ማየው እኔ ተጨንቄ ገንዘብ ነው የሚያስፈልገው ስደት ላይ ስትሄጂ በዛ ወቅት ገንዘብ ያስፈልጋል ግን ያንን ያህል የኔን ያክል በምንም ሊኖራቸው አይችልም ግን በጣም ይደሰታሉ እኔ ብዙ ነገር ይዤ እጨነቃለሁ እና ደቡብ አፍሪካ ገባን ከገባን በኋላ በቃ ህይወቴ የተቀየረው የዛኔ ነውና ቤተክርስቲያን ሄጄ እነሱ ምን ይዳላሉኝም እስኪ ሄጄ አላቅም አይቻላቅ ስለዚህ አብሬያቸው ነው የሚሄደው ብዬ ሲዘምሩ ምናምን ሰማለሁ just peace ነው ደስታ ነው ያለው እና ናፈቅኩት አላቀውም ግን በጣም ናፈቅኩት መሆኑን ፈለኩ ግን ጌታ ያዘጋጀኝ ስለነበረ ነው ዛሬ ሳስበው ጌታ ያዘጋጀኝ ነበር እና ቸርች ሄጄ አንድ ቀን ሄድኩ የተናገረውን ቃል ፓስተር ራጁ ነው አሁን I don't know የት እንዳለ I think አላቅም ግን በጣም የሚገርም ቃል ማረሳቸው ስማቸው ማረሳው ለኔ that was የህይወት ያቅጣጫ የተቀየረበት ነው እና በእግዚአብሔር መደገፍ የሚደገፍ ካለ በእግዚአብሔር ይደገፍ የሚል ትምህርቱን ያስተማረውና ተነስቼ ጌታን ተቀበልኩ በቃ ከጌታ ጋር ህይወቴ በዛ ሰዓት ጌታን ካገኘው በኋላ ብዙ ነገሮች ተለወጡ ተቀየሩ ብዙ መርገሞች ብዙ ስራቶች ተፈቱ እኔ አይደለም ዘሬ ማለት ነው የጠራኝ እግዚአብሔር ሲናገረኝም እኔ እንዳልኩት ገና ልጅ ሆኜ ለብዙ ሰው እኮ መሆን የምችል ሰው ነኝ እኔ እኮ የብዙ ሰው አባት ነኝ ብዬላለሁ እና እግዚአብሔር በጣም በሚገርም ሁኔታ ምንም ሆኜ ምንም የትምህርት ደረጃዬ ወይም ደግሞ አቅሜ ድክም ያለ ሰውነት ሄጄ በዛ ሰዓት ብዙ ነገሮች እንዳደርግ እግዚአብሔር አዘጋጀኝና ደቡብ አፍሪካ ከገባው በኋላ የሆነው ነገር ይሄ ነው ትልቁ ጌታን አገኘው ሳገኝ ግን ጌታን ማግኘት እሱ ነው ያገኘኝ እኔ ነው ጌታ እኔን አገኘኝ ስቦ አዘጋጅቶ አምጥቶ የራሱ አደረገኝ ግን የራሱ ሲያደርገኝ እኔ የእውነት ሆኜ ነው በቃ ልቤ ላይ ነው በቃ ልቤ ላይ ማለት ነው ሌላ እንዳላስብ እንዳላይ ወደ 26 ዓመት ገደማ ማለት 26 ዓመት በአንተ ምክንያት አሁን እኛም እንዴ በጣም ብዙ ሰው ዳነ ጌታ ነው በጣም ጌታ ምክንያት አደረገኝ በጣም ደስ የሚለኝ እናትም አባትም በህይወት ኖረው በብዙ ስቃይ ውስጥ የተወሰነ ጊዜም ቢሆን አይተው ልጆቻቸው እኔ እኮ እዚህ ትደርሳለህ ያለኝ ማንም የለም በወቅቱ ኢትዮጵያ ውስጥ ሰራ ብዙ ሀገር ብዙ ነገር ይገዛል የተባልኩ ሰው ነኝ በልጅነቴ ግን ከሀገር ስወጣ ግን ሙቼ እንደምመጣ ነው ለእናቴ የሚነገራት አይደል በቃ አንድ ቀን እንዲህ ይሆናል ተብዬ ማለት ነው ግን እግዚአብሔር ታሪክን ለውጦ ገልብጦ በቃ አዲስ አድርጎ በቤታችን አዲስን ሰላምን ፍቅርን የክርስቶስ ቸርነት በህይወታችን አየ ነው እና ደቡብ አፍሪካ ማረሳው መወደውም ለዛ ነው ወይ ላይፉ ምናምን እሱ ሳይሆን የህይወት የተለወጠበት ቦታ ስለሆነ አረሳው ይነዋት መኖር ፈልጌ ነበር ኢቭን ደቡብ አፍሪካ ለመኖር ለመቀጠል አስቤ ነበር እዛው ቢዝነሱን አስፋፍቼ ሰርቼ እና ባለቤቴ አሜሪካ እየኖረች አሁን በፊት ጓደኛዬ ስንት ጊዜ ተለያያችሁ 4 ዓመት ከምናምን ቶታል ከዚህ 3 ወር ሊሆን የወጣው በ3 ወር እና የቆየሁት ሳውዝ አፍሪካ 3 ዓመት ገደማ ነው ከዛ ለንደን በገባው በአንድ ዓመት ከምናምን 2 ዓመት ከሳይሞላ ነው ያው ለንደን ገባው ማለት ነው የተለያየንበት ታይም እሱ ነው ባይ ዘ ወይ ለንደንም ገብተህ የሚገርም ቢዝነስ ነበር የምትሰራው ሰው ሰርቶት አያውቅም አይ ነው ተሰርቶ ማንም እየሰራው አይደለም እስከ ዛሬ ስንት ዓመት ሙሉና
ገብተክ በቃ ይገርመኛል በጣም እኔም ይገርመኛል። እግዚአብሔር ነው የሚረዳኝ። ምክንያቱም እኔ በወቅቱ ደቡብ አፍሪካ ነኝ እና እዚህን ተጋብተን የዛኔ 2002 ምናምን ደግሞ ደቡብ አፍሪካ በጣም ሰርግ ነበረ እና ብዙ ሰው የተጋባበት ጊዜ ነው እና በቃ ነይና እዚህ ተጋብተን እዚህ ሰርግ እናደርጋለን እዚህ ነው መኖር ያለብን ብዬ ስላት አይ እሷም ልጅ ናት እና ትምህርት ቤት መማር አለባት ያው የምታስበው ሐሳብ በወቅቱ ቤተሰብ ጋር የተደገፈ ነውና ቤተሰብ እዛ የነበሯት የወሰዷት ቤተሰቦቿ ስለሆኑ በወቅቱ አልፈቀዱም። ሰው እንደዛ ከሆነ ታዩ እኔ እመጣለሁ በቃ እኔ እመጣለሁ ችግር የለውም አንቺ መጣሽ አትወስጂኝ እኔ እመጣለሁ እና አሜሪካ ለመሄድ ወሰንኩ ከደቡብ አፍሪካ እና ይዛኔ ነው እንግዲህ እህቶቼን ምናምን የማምጣት ፕሮሰሱን ጀመርኩና የነበረውን ስራ ማሳይቼ ለማውጣት ትንሽ ጊዜ ዘገዩብኝ ቲቲና ዴቭ ሲመጡ ማለት ነው። ሰው ጉዞ ወደ ለንደን ሄድኩ። ለንደን ሄድኩበት ምክንያት ከለንደን ወጥቼ ወደ አሜሪካ ለመሄድ ሄድክ እኮ ከዛ አይደል? አዎ ከዛ ሄድኩ። ግን ጊዜ ለንደን ደግሞ ሌላ ላይፋ ሰርግን የሚያደረግኩት እዛ ነው። እግዚአብሔር ረድቶኝ በጣም ነው የምትወደደው ለንደን። በጣም ደስ የሚል ጊዜ ወጣት ያው ትምህርት ቤትም ገባው። ቅድም ያቋረጥኩትን እዚህ ኢትዮጵያ ያቋረጥኩትን ትምህርት ቤት ገባው። ሃይ ስኩል አስገቡኝና ጎን ለጎን እንዴት አድርጌ እንዳደረኩት አላስታውሰው። እኔ ራሴ ይገርመኛል። ትምህርት ቤት ይማራለሁ 7ቱንም ቀን እሰራለሁ ለንደን ላይ ማለት ነው። እና ኤኒዌይ ምንድነው እኔ አንጥፈ የምትሰራውንም ለንደን ጀምረው ነበር። በሄድኩበት ሀገር ለሰው ሰርቼ አላቅም። በህይወት ሰርታ አታውቅም? ለሰው ሰርቼ አላቅም። አይ ቲንክ ምመችም አይመስለኝም። ምመች አይመስለኝም። ለሰው ሰርቼ አላቅም ስል ምንድነው ያው ስራ ፈጣሪ የሆነ ነገር ፈጥሬ ለመስራት ነው ማስበው። ለንደን ሲሄድ በቃ የሰውን ሁኔታ ምናምን ሳየው ለንደን የሄድኩት አሜሪካ ለመሄድ ነው። ግን ኦልሬዲ አሻራ ሰጥቼ ምናምን ወጣው አየሁት ላይፉን ወጣው ብዙ አልቆየሁም። እዛ የምንኖርበት ሂሊንግደን ሳውት ሆል ምናምን ኤሪያ እንዶች ምናምን አሉ አየሁና የዛኔ ገና 2003 ገደማ አይደል እዛ ሞባይል ምናምን ብዙ ሰው የሚይዝበት ወቅት ነው። ፌስ ይቀያየራል ምናምን ሰው በከለር ምናምን ያደርጋልና ሞባይል ሳይ ሰው ሞባይል ቻርጀር ምናምን ውድ ነው ሱቅ ሳይ እኔም ቻርጅ ልገዛ ሳይ እንደዛ ነው አክሰሰሪዎች እና በግሬ መዞር ጀመርኩ። መጋዘኖች አካባቢ ምናምን ዌርሃውሶችን ማጠያየቅ እንደዚህ ዕቃ የሚሸጥበት እና አንድ ቦታ ላይ ዘው ብዬ ገባሁ። እግዚአብሔር ስለረዳ ስገባ ብዙ ዕቃ አለ እና ከዛ እየወጣሁ በላስቲክ ባግ አድርጌ ስትሬት ላይ የሚለውን ነገር የጀመርኩት ከዛ ነው። ከዛ ምን አሉክ ፖሊሶች ሳይኩ ለመጀመሪያ ጊዜ? ፖሊሶች አይደለም ፖሊሶች እንትን ነው ማንም አያረግም እንዳላየ ሆነው ይሄዳሉ ነው እና ይሄ ልጅ ጤነኛ ነው ማይሉኝ የነበረው አብዛኛዎቹ አበሾች ጋር ስፔሻል የሚቸግረኝ ምናምን ይመስላቸዋል። ትልልቆቹ ማለት ነው። ትንንሾቹ በእኛ ኤጅ ያሉት አብዛኛዎቹ በኋላ እያወቁኝ መጡ። ግን ምን እና ቸርች ተገናኝተን እኔ ማረሳው ልጅ ምንድነው የሚቸግርህ መንገድ ዳር የሚሸጠው ለምንድን ነው አለና አይ እኔ ቸግሮኝ አይደለም ስራ ነው የምሰራው ስራው በጣም ጥሩ ስራ ነው አልኳቸው። በቃ እንደዛ ከሆነ አለኝ ሴትዮ ናቸው። መጨረሻ ላይ ሰርጌ ላይ ጠርቻቸው ነበር ለንደን እና እሷ አልበቃ ብሎኝ ምንድነው ይሄ አንጥፎ መሸጥ የተለመደ አይደለም። አበሻ እንደዛ የለም እንኳን አበሻ ማንንም አያረግም። ከዛ ብዙ ስራ ነው የሰራሁት ለንደን ላይ በጣም ብዙ በዛ መነሻ ያድርጊ ደቡብ አፍሪካ የነበረው ኢትዮጵያ የነበረው ትልቅ እኔ በዛ አላምንም። ሰው ወርዶ መነሳት አለበት ብዬ ነው የማምነው። ሁሉ ጊዜ የሆነ ስራ ክሬት አደርጋለሁ። ብዙም ሳልቆይ ደግሞ ሌላ ነገር ላይ ነው የማደርገው። ክሬት አድርጌ ትቼ ነው የምሄደውና ያንን መንገድ ዳር መሸጡን ብዙ አልቆየሁም። ስራውን አወቅኩት። ስለዚህ ለምን መንገድ ዳር እሸጣለሁ? 1 ፓውንድ ስቶር የሚባለው ወደ 1 ፓውንድ ስቶሮች እቃውን በቫን ጭንና በትልቅ መኪና እየሄድኩ ለነሱ አከፋፍላለሁ ማለት ነው። ሰጣቸዋለሁ የሚፈልጉልኝ። እኔ በክሬዲት ከዛ ወጣለሁ። የተወሰነ ጊዜ አልቆየሁም ክሬዲት ሲሰጡኝ። በክሬዲት ለ1 ፓውንድ ሾፕ
ከኢስት ዌስት ለንደን በሙሉ እየዞርኩ ማለት ነው። እና በአንዴ ሱቆችንም አወቅኳቸው። የሆኑ ራሻዊና አንድ አፍጋኒስታናዊ ቤተሰብ አረሳቸው። በጣም ነው የረዱኝ። እነሱም ሳፖርት ያደርገኝ ነበረ። መጀመሪያ መኪና ሳልገዛ የእሱም መኪና ነበር የሚሰጠኝ፣ መኪና የትልቁ ማለት ነው። እና ያንን ይዤ በጣም ረጅም ጊዜ ነው የሰራሁት። አይ ነው አይ ሪሜምበር። ለየት ያለ ኑሮ ነበር ከሰው ሁሉ የምትኖረው። ብዙ ስራ 7 ቀን ነው የምሰራው። ትምህርትም እማራለሁ። እሁድ እሰራለሁ። እሁድ ማርኬት፣ ፍሪ ማርኬት የሚባል አለ እና ወምብሊ ማርኬት ነው የምንላቸው። እነሱ ጋር አብዛኛውን ሰው የሌለውን ነገር ነው ብዙ ጊዜ መሸጥ ነው። ይሄ ማሊያዎች፣ አርሰናል፣ ቸልሲ ምናምን ማሊያዎችን፣ የስፖርት እቃዎችን በሙሉ ከቻይና ማስመጣት ጀመርኩ ነው። ከቻይና እያመጣን ነው አንድ ብራንድ የሆነ ነገር ትሸጥ ነበር። በጣም እኔ እኮ አይምሮ እይታ ነው የሚገርመኝ፣ ስለ ቢዝነስ ያለህ እይታ ኔቨር በቃ ክሬቲቭ ነው። ሁልጊዜ ክሬት ነው። ከራስ ነው የምታየው፣ ከራስ ነው የምታመጣውና በጣም የተባረከ አይምሮ ነው ያለህ። በጣም እንግዲህ በዚህ ሁሉ መንገድህ ውስጥ በቃ ቻሌንጅ ፉል የሆነ ታይም ኦብቪየስሊ እያንዳንዱ መንገድ እያንዳንዱ ጀርኒ ስፔሻሊ ደግሞ ያንተ በድፍረት የምትሄዳቸው መንገዶች ስለሆኑ ከባዶች ናቸው ብዬ አስባለሁ። ግን በቃ ማትረሳው ይሄንን ታይም እንኳን አላልፈውም ያልከው ቻሌንጂንግ የሆነ ታይም አለ በህይወት? ወይ አላልፈውም ያልኳቸው ብዙ ነገሮች አሉ በህይወቴ። ምክንያቱም እኔ ቢዝነስ ማን ነኝ። አንዳንድ ጊዜ ያው እንዳሰብሻቸው ነገሮቹ አይሄዱም። በእኔም ሊሆን ይችላል፣ ባልሆነ ነገርም ሊሆን ይችላል፣ እኔ በማላስበው በማላቀው ነገርም ሊሆን ይችላል። እና ብዙ ጊዜ አላልፋቸው ያልኳቸው ቀናቶች በጣም ብዙዎች ናቸው። ግን አስተምረውኝ ነው የሚያልፉት። ሁልጊዜ ለበጎ ሆኖ ነው ማየው። እኔ ነኝ እንደዛ ማስበው እንጂ እግዚአብሔር እንደዛ አያስብም። ምክንያቱም እግዚአብሔር ጻድቅ ነው፣ በሀሳቡም ሁልጊዜ ትክክል ነው እግዚአብሔር የሚያስበው። እግዚአብሔር ያልፈቀደው በእኔ ህይወት ውስጥ ሆኗል ብዬ አላምንም። ምንም ማለት ነው ዜሮ። ሁሉም ሀሳብ በእግዚአብሔር ነው። ይህ ሁሉ የሆነው እድሜ የተጨመረልኝ፣ ስራ እድል የተፈጠረልኝ፣ ለሌሎቹ እንድደርስ እድል የሰጠኝ እግዚአብሔር ነው። እና ብዙ ጊዜ ይሄን አላልፈውም ብዬ ሳስብ እግዚአብሔር በሆነ ነገር አልፎ አየዋለሁ። እና ሁሌ ሳወራሽ ታውቂያለሽ፣ እነግርሻለሁ የኔ ነገር አልፌ ሳየው ግን ጌታ እኮ ነው ነው የምለው። ጌታ እኮ ነው ያሳለፈኝ እና አልረሳውም። እና ለእኔ እየጣለልኝ የሚሄደው ኮንክሪት የሆነ ነገር አለ በህይወት። ተምሬበት ነው የማልፈው። እና ብዙ ካለፈ በኋላ በብዙ ደስታና በብዙ ጆይ ነው ማየው። እንደ ፔን ሆኖ በህይወት የጠባሳ ጥሎ ያለፈ ህይወት የለኝም። እግዚአብሔር ረድቶኝ ነው፣ ጌታ ረድቶኝ ማለት ነው። አሜን። አይቻለው አንዳንዴ በህይወትም የሆኑ ነገሮች እንዳልከው አንተ ሁልጊዜ ጀማሪ ነህ። የሆነ ነገር ትጀምራለህና ወይኔ እኔ ራሱ የቅርብህ ስለሆንኩኝ ምሰጋቸው፣ ከዛ ግን እግዚአብሔር በሚገርም ሁኔታ ነገሮችን ሪተርን አድርጎ ደግሞ ሳይ ይደንቀኛል፣ ይገርመኛልና እንዳልከው ነው። በቃ አንተ ፌል ልታደርግ አትችልም። ምክንያቱም የሚያስነሳው እግዚአብሔር ካንተ ጋር ስላለና ሁልጊዜ ትላለህ እኔ እኮ ጀማሪ ነኝ፣ እኔ እኮ ቢዝነስ አሳይ ነኝ፣ እኔ እኮ መንገድ ቀያሽ ነኝ ትላለህና ሌላኛው ደግሞ አሁን እርግጠኛ ነኝ ያው የሚሰሙን ብዙ ወጣቶች አዲስ ቢዝነስ የሚጀምሩ ደግሞ በብዙ ቻሌንጅ ውስጥ የሚያልፉ ይኖሩ ይችላሉና ምን ትመክራለህ ለያንገር ጄኔሬሽን ወጣቶች ባይሆኑ ቢዝነስ ውስጥ ላሉ ምን ትመክራለህ? ምክሬ አይ ቲንክ ቅድም ከተናገርኩት ጀምሮ በትንብ ከተከተልሽኝ ተከተሉኝ ሀሳቤ በጣም ግልጽ ነው። የሰው ልጅ የመጀመሪያው እግዚአብሔር ነው። የጥበብ ሁሉ መጀመሪያ እግዚአብሔር ነው አይደል የሚለው። ሰው ዋይዝ ከሆነ ጥበብ ካለው ለምን ሁሉ ቢኖር ጥበብ ከሌለ ከንቱ ነው በጣም። ለምን እኔ ማምነው የሰው ልጅ ሲሰራ ሲከናወንለት ለራሱ አይደለም ለሌሎቹ ነው። ያንን አንደርስታንዲንግ ኖሮት ሰው እንዲሰራ ወጣት ሲሆን ሁልጊዜ ድሪም ማድረግ ዝናታ የኔ ብሎ የሚያስብ ሰው ከሆነ
ሁልጊዜ ራሱ ላይ ነው ታጥሮ የሚቀረው ነው ብዬ ነው የማስበው። ሁልጊዜ ፊውቸሩን ትልቅነቱን ለሌሎች ሊያደርግ የሚችለውን ለምን አማኝ ስለሆንኩ ብቻ ሳይሆን የሰው ልጅ የተፈጠረው ለሰው ነው ብዬ ነው የማምነው። እምነቱ እኔ ማምነው መጽሐፍ ቅዱስ የሚለው ያንን ነው። ለምን ለሌሎቹ መኖር በዚህ ዘመን ይቻላል ወይ እንዴት ይሆናል ወይ? ይቻላል፣ በእግዚአብሔር ይቻላል። ሁሉም ቀላል ነገር አይደለም፣ ግን ይቻላል። በእግዚአብሔር ሁሉ ደግሞ ቀላል ነው። ለሰው ልጅ ግን ከባድ ነው፣ ግን እግዚአብሔር ያስችላል። ወጣቶች ብዙ ጊዜ በዚህ ዘመን ስፔሻሊ እኔ ባገኘሁት አጋጣሚ የምናገረው ላይፉን ፊውቸሩን ሲያስብ ለራሱ ለእኔ እኮ እንዲያድርጌ እኔ የሚለው ከሆነ ያው ለራሱ ሊሳካለት ይችላል፣ ግን እሱ አይደለም። ህይወት ማለት እሱ አይደለም። በእኔ አንደርስታንዲንግ እሱ አይደለም። ያ ሰውን ደስተኛ ያደርጋል ብዬ አላስብም። ለዛም ነው ብዙ ሰዎች እንግዲህ ረጅም ዓመት ኦልሞስት ወደ 17 ዓመት አሜሪካን የኖርኩት እና ብዙ ወጣቶችን ያለው ገና ከመመረቃቸው 6 ፊገርስ ይዘው ይወጣሉ፣ ግን አይበቃቸውም። ለምን? መጀመሪያ ታርጌታቸው ራሳቸው ስለሆኑ ማለት ነው። ግን 10,000 የተከፈለው ሰው ወይ በወር 5,000 የተከፈለው ሰው አልፎ ኢትዮጵያ መጥቶ ቤተሰብ ይረዳል እና እኔ የሚል ነገር ብዙ ጊዜ ሰዎችን ወደኋላ ያስቀራል ብዬ አስባለሁ። ሲያስብ ገና በወጣትነቱ ሰው ለሰው ይህንን ነው ማምነው። ከዛ ውጭ ስራ እንግዲህ ከልጅነት የጀምሮ ስራ ጋር ነው ያለሁት። ህይወት እስከሚጠፋ እስከሚሞት ድረስ ስራ ነው ማስበው። ስለዚህ ወጣቶች ሰው ከሰራ ይለወጣል። እንደገና ትልቅ ድሪም ሲኖራቸው ነው። ዝም ብሎ ድሪም ማድረግ ደግሞ ገንዘብ አይሆንም፣ ፍላጎትን አያሟላም። ድሪም ከስራ ጋር ነው። ድሪም ማድረግ ያለበት ሰው መስራት የሚችለውን ነው። መስራት የሚችለውን አሁን ምን ማድረግ እችላለሁ? እኔ አንድ አቅጣጫ ነው ያለኝ፣ ነጋዴ ነኝ። እኔ አሁን አሜሪካ ስለገባው ኦፖርቹኒቲው ስላለ ብዬ የሆነ ነገር ዲቨሎፐር ነኝ ብዬ ወይ ዩቲዩበር ነኝ ብዬ ልሰራ አልችልም አይደል? ነጋዴ ነኝ። አንድና አንድ 2 3 4 5 እያለ መቀጠል እንትን ነው ያለኝ አይወይስ እንደዛ ነው። እና ሁልጊዜ ሰው ወጣቶች የራሳቸው ውስጣቸውን ያለው መጀመሪያ ለማወቅ እግዚአብሔርን ማወቅ አለባቸው። ዊዝደም ያልኩ ቅድሜ የጥበብ ሁሉ የሆነውን መጀመሪያ እግዚአብሔርን አስቀድሞ ጥበብን መያዝ ይኖርባቸዋል፣ አቅጣጫቸው እንዲያዙ። ከዛ በኋላ መንገዱ የነሱ ሳይሆን የእግዚአብሔር ይሆናል ማለት ነው። እና ለተጠራው ጥሪ በረከትንም መሳካትንም እግዚአብሔር ያደርጋል። እኔ በህይወቴ ስላየሁት ማለት ነው። ለንደን ብዙ ሰዎች በወቅቱ የነበርን 2000 ኤርሊ 2000 ላይ የነበርን ሰዎች እንታወቃለን አብዛኛዎቻችን። እና ለብዙ ሰዎች ይነግር የነበረው ይሄንን ነው፣ ስሩ። እኔ የሰርጌ ቀን እሰራለሁ በስልኬ ቪዲዮ ማኑን ከትከት ያልኩት ኤዲት ሲደረግ በጣም ብዙ ነው። ለምን ኦልሬዲ ያሰማራዎች ሰራተኞች ነበሩ። የዛ ቀን ማርኬት ላይ የምንሰራው ለምን ማታ ላይ ጨዋታ ነበረ አርሰናል ማለት ነው። እና ስራ ነው ሰውን ሰው የሚያደርገው ብዬ አምናለሁ። እና አሜሪካም ገብቼ እንደዛ 20 ሰዓት 18 ሰዓት አሜሪካ ሆል ስቴት ነው የሰራሁት። ትራንስፖርት ነው የሰራሁት። ዌርሃውስ ትራንስፖርት ጋር አብዛኛው ነጋዴ የሆነች ትራንስፖርት ጋር ይያያዛል ስራው። እኔ የማስበው ስራና እንዳለ ከመኪና ጋር ነው የሰራችሁ ስራዎቹ አብዛኛው። ኢቭን ኢትዮጵያ ውስጥም ከመጣሁ በኋላ ማለት ኢትዮጵያ እየኖርኩ አልነበርኩም። ኢንቨስት ማድረግ ከጀመርኩ 10 ዓመቴ ነው፣ 11 ዓመቴ ነው። ማሽኖች ጋር፣ መንገድ ስራ ጋር፣ ትራንስፖርት፣ የህዝብ ትራንስፖርት፣ የፈሳሽ ትራንስፖርቶች፣ የደረቅ ትራንስፖርት፣ እነዚህ ሁሉ አሁን እየሰራን ነው። ያው ቅድም እንዳልኩሽ እኔ ማስበው አገልግሎት መስጠት ላይ አተኩራለሁ። ቢዝነሴ እንደዛ ነው። የሆነ ትንሽ የሆነ ነገር ሰርቶ የሆነ ነገር አድርጎ መኖር አልፈልግም። ብዙ ሰው የሚሳተፍበት ስራ እወዳለሁ። ያው በእርሻ ኢንቨስትመንትም በኮንስትራክሽን ኢንቨስትመንትም ሰፋፊ ስራዎች ኢትዮጵያ ውስጥ ኦልሞስት ወደ 7 ቢዝነሶች ነው እንግዲህ። ግማሹ እየሰራ ነው፣ ግማሹ እየሰራ አይደለም ባለው ጸጥታ ሁኔታ። ግን ብዙ ሰዎች ታቅፈውበት
በጣም ደስ የሚለኝ እሱ ስለሆነ ማለት ነው። በጣም ያው ያቋረጥኩት አሜሪካን ቢሆን ካናዳ ሰርቻለሁ። አፎፊት አሜሪካ the whole state በሚለው ሁኔታ ነው። ያው ትራንስፖርት በሚለው ስላቋረጥ መኪና ትወዳለች በሚለው መኪና በጣም እወዳለሁ። አይ ነው እና መንዳትም እወዳለሁ አይደለም መኪና ትራንስፖርት ብቻ ሳይሆን አዎ በጣም ኮሚትመንት ያለበት ስራ ነው የሰራሁት አሜሪካ ለዩኤስ አርሚ ነው የሰራው። በጣም ታፍ የሆነ ታይሙ በጣም ጠባብ የሆነ ስራ ማለት ነው። ያው ሜክሲኮም የተወሰኑ ስቴቶች ጋር ሜክሲኮም ወርጄ ስለበደፍር ማለት ነው ሰው ነው ምናምን ይላል። እኔ አልፈራም። ኢትዮጵያም መጥቼ ቤንሻንጉል ጉሙዝ ጋምቤላ እንደዚህ ኢንቨስትመንት ስናደርግ አይ ሪሜምበር በጣም ያውም እዛ ነው ሄድከው እኮ መጀመሪያ ከባድ እኮ ነው እሱ በጣም የእርሻው ኢንቨስትመንት የኮንስትራክሽን ላይ በጣም ግን እግዚአብሔር ነው በጣም በሁሉ ነገር ያሳለፈኝ እግዚአብሔር ነው። አሜን። በበረከት በጣም በብዙ ትግል ግን እግዚአብሔር አሸናፊ ሆነ። በቃ እኔ በጣም ነው የሚገርመኝ ያንተ ጥንካሬ። አሜን። እግዚአብሔር ነው። ባይሆን ኑሮ አትችለውም። አይቻልም፣ በሰው አይቻልም። እኔ ዛሬ እድሜን ሳስበው የሄድኩባቸውን መንገዶች ሳስባቸው እግዚአብሔር በእኔ የሰራውን ሳስብ አይመጣልኝ 200 ዓመት መኖር አለብን እንደዚህ አይነት ኑሮ እግዚአብሔር ረድቶኛ እና ወጣቶች ይሄንን ነው እኔ እንዲማሩበት የምፈልገው ነገር ምንድነው ጠንካራ እንዲሆኑ ሪስክ መውሰድ ማለት ያው ኦፍ ኮርስ የትኛው ሪስክ ነው ብሎ ቅድም እንዳልኩሽ ጥበብ መጀመሪያ የሰው ልጅ እሱንን ከያዘ ሪስክ የሚለው ብዙ አያሳስበው። እኔ አያሳስበኝም። ነገም ተነስቼ ሌላ ሀገር ስራ ጀምራለሁ። ግን አያሰጋኝም። ለምን የተለማመድኩት ልምምድ አለ። አንደኛ ሰው እግዚአብሔርን ከያዘ ምን ይሆናለሁ ብሎ ይሰጋ ይችላል። ከዛ ውጭ ደግሞ እኔ የምሰራው ለራሴ አይደለም። ብችል ቢሳካልኝ ሁሉን እያሰራው ሌላውንም ሰው እንዲጠቀም ማድረግ ነው። እና አንድ መጨረሻ ጥያቄ ተመልሶ 7 ቢዝነስ ከ6 እስከ 7 ቢዝነሶችን መምራት ከባድ ነው። በጣም ሆሊዴይ ውሎ ሰንብቶ ለመሄድ ራሱ በጣም ከባድ ነው። በጣም እየተመላለስኩ ነው ብዙ አመት ብዙ በጣም ዋጋ ከፍያለሁ። ልጆቼ ቤቴ እዛ ስለሆነ ያለው ብዙ አመት ማለት ነው እየተመላለስኩ ትራቨሊንግ ታይሙ ራሱ በጣም አሰልቺ ነው። ረጅም ሀገር ሩቅ ስለሆነ የምኖረው ካሊፎርኒያ ነውና በጣም ግን እግዚአብሔር ረዳን። በጣም ጌታ መልካም ነው። በጣም መልካም ነው። በጣም በዚህ ሁሉ አንድ የመጨረሻ ጥያቄ ልጠይቅ። እኔ ኖቲስ የማደርገው ሰው ሁሉ የሚቸገርበት ነው። ገንዘብ ስታገኝ አንተ መደበቅ ነው የምትወደው። መታየት፣ መደበቅ፣ መሸፈን ከባድ ነው። ሰው እኔነት አለ ደክመህ ነው ያመጣኸው እና ይሄ በጣም ትሁት የሆነ መንፈስ አንተ ጋር አለ። በቃ መታየት አትፈልግም፣ መደበቅ ነው የምትፈልገው። የምታረገውን ነገር በልክ ነው እንዳለህ መጠን ሁሉ አይደለም። አንዳንዴ በጣም ለምንድን ነው እንደዛ? ጥቅሙ ምንድን ነው እንደዛ የመሆን? ጥቅም አለው ጉዳት አለው ብዬ ለማለት እኔ በራሴ ወይ በመልስልሽ ይሻለኛል። በራሴ መንገድ አንደኛ ፐርሰናሊቲ ምን ይሆናል። አንዳንዴ እኔ ፊት ለፊት ሄጄ እንዲህ ነኝ ብዬ ማለት ወይም ደግሞ እንዲህ ነህ ብሎ ሲለው እንዲለኝ አልፈልግም። ማደርገውም ነገር ካለ ኤኒቲንግ ሰው እንዲያቅብኝ አልፈልግም። ኢቭን አንቺ ያው እንደ ልጄ ሆነሽብኝ ነው በጣም ብዙ ጊዜ ኢንቫይት ስደረግ አንቺንም ቢሆን በግድ ነው የመጣሁት በቃ ለማስከፋት በቃ እንጂ ህይወቴን እንደሚያስተምር አውቃለሁ። አንድ ቀን እሰጣለሁ ህይወቴን ቴስቲሞኒ አንድ ቀን እሰጣለሁ ብዬ አምን ነበርና የታፈቅዱ ነው ዛሬ እና ምንድነው ሰው ዝቅ ማለት እግዚአብሔር ነው ይሄንን ያስተማረኝ። መጀመሪያ እንደዛ አልነበርኩም። መጀመሪያ በጣም ልጅ ሆኜ በሰራውባቸው ጊዜያቶች እንደዛ አይደለም። ግን ኋላ እግዚአብሔርን ያስተማረኝ ዝቅ ማለት ሌሎች ይቅደሙ ማለት ማስቀደምን እና
እኔ እስካላመንኩበት ታይሙ ነው ብዬ እስካላልኩ ድረስ ወጥቼ የሆነ ነገር እንዲላደርግ ነው ብዬ ለመናገርም አልፈልግም። እና ከዛ አንጻር ነው እንጂ ጎጂ ነው ብዬ አይደለም። ሰው ያለውን ሁሉ አካፍሎ ሌሎቹ ደግሞ ተካፍለው ህይወታቸው ቢስተካከል ቢለወጥ። ሰው ከመጽሐፍ አይማርም፣ የሚማረው ከህይወት ነው። እኔ ማምነው እሱን ስለሆነ እውነት ነው። ሰው መጽሐፍ ቅዱስንም ሆነ የትኛውንም የህይወት ለመከተል ከህይወት ነው የሚማረው። ስለዚህ ተምረን አስተማሪዎች እንሆን ነው እኔ ሁሌ የምለው። ቀላል አይደለም። በወጣትነት ወቅት ብዙ ነገሮች በህይወት ያልፋሉ አይደል? አፕ ኤንድ ዳውን አለ፣ የወጣትነት ፍላጎት አለ ምናምን። በጉዝና ወራት እግዚአብሔርን ፈጣሪህን አስብ የሚለው እግዚአብሔር ቃል ትልቅ ነገር ነው። በቃ ዘርህ እዛ ጋ ነው። ላይፍ ሁልጊዜ ለሰዎች የምናገረው ብፌ ሬስቶራንት ገብተን እንደምናነሳው ነው። ዛሬ መልካም ዘርን መዝራት ዛሬ ነው፣ ነገ አይደለም። ነገማ እንዳትጠብቀው ዛሬ የዘራኸውን ነው የምታጭደው። ስለዚህ ዛሬ ላይ ብዙውን ጊዜ ሰዎች የሚያደርጉትን ነገር በማስተዋል በጥበብ ራስን በመግዛት አይደል የሚለው መጽሐፍ ቅዱስ። ዝቅ በማለት ዝቅ ማለትን ተምሬያለሁ የሚለውን ቃል መረሳት የለበት። ሰው ዝቅ ማለትን ተማሩ። ያው አሁን ያለንበት ወቅት መስራት ያልቻልነው አይደል? መስራት እያለብን አገራችን ላይ ራሱ ኢትዮጵያ መስራት ያልቻልነው የኔነት እኔ ባይ የወጣበት ዘመን ነው። እኔ የሚል ነገር ማንንም ከየትም አያደርስም። አንተ ትሻላለህ ከኔ የሚባል ትውልድ ቢነሳ፣ ትውልዱም ያንን ቢቀርጽ ቢሰማ ደስ ይለኛል። እንዲለወጥ ያለንበት ሁኔታ እንዲቀየር፣ ሀገራችን ያለችበት ሁኔታ እንዲቀየር። ወጣቱ ይህንን ካላየ፣ ይህንን ካላስተዋለ ከጥፋት መቼም አንመለስም። ከኔ እኮ ከሌ ይበልጣል፣ ከኔ እኮ ከሌ ይሻላል ነገር ያስፈልጋል። ዝቅ ማለት ያንን ነው። እና መደበቅ የሚለው ላለመውጣት ላለመናገር ፍራቻ አይደለም፣ ግን ዝቅ ብሎ መታየትን እግዚአብሔር ይርዳን ብዬ ነው የማስበው። አሜን አሜን። ቴንኪው፣ በጣም አመሰግናለሁ። በመጨረሻ መጨመር የምትፈልገው ማመስገን የምትፈልገው አይ ዶንት ኖ ይሄን ሳል የምትለው ነገር ካለ እድሉን ልስጥ። አመሰግነው መጀመሪያ እግዚአብሔርን ነው በጣም ስለምወደው፣ በጣም ማለት ነው። ለምን ካለሱ ምንም እንዳልኩ ነው እንደ ስለማቅ። ከዛ ባለፈ እውነት ነው ቤተሰቦቼ ነው መጀመሪያ ባለቤቴ ነው ብዙ ደግፋኛለች። በጣም ብዙ እኔ እንግዲህ ሁሉ ሳደርግ እንግዲህ 20 ዓመታችን ነው ከተጋባን። ካገባው 20 ዓመቴ ነው። ከተገናኛችሁ ደግሞ ለንደን ነው የተጋባነው 2005 ላይ በፈረንጆች ለንደን ነው ሰርጋችን የነበረው። 20 ዓመታችን ነው። እንደ ፊልም ነበር ቁጭ ብዬ የማየው ሰርጋችን። በጣም ቢዩቲፉል ደግሞ ልጆችም ስለነበር ታምሮ ነበር። በጣም እግዚአብሔር ረድቶን ነው። በጣም 20 ዓመት ሙሉ በጣም ችላኝ ነው። ምክንያቱም እኔ በጣም መሮጥ እወዳለሁ። አምቢሽየስ ነህ በጣም። ዛሬ አዲስ ነገር ነገ አዲስ ነገር በቃ እና ያንን ችላ ጋይድ እያደረገች አይዞህ ብዙ ቅድም እንዳልሽው የደከምኩባቸው ወቅት አንተ ጀግና ነህ አይዞህ ለአንተ እኮ አይደለም ለሌሎች ነው የምትሮጠው። ስለዚህ ለምን እጅህን አዘረጋም ወደሱ ከፍ በል ወደ ላይ ነው የምትለኝ እንጂ ዝቅ ብላ ዝቅ አድርጋኝም አታውቅም። እና የእሷ ብርታት ከዛ ውጭ እናቴ አባቴ በእምነት ቢጠነክርም እናቴ ደግሞ በስራ ከልጅነት ያሳደገችኝ እየነገረችኝ ነበር። በ11 ዓመቱ አዲስ አበባ ከባህር ዳር አዲስ አበባ ይዤው መጣ ነበር ሸቀጥ ስገዛለች። በዛ ነው በቃ የጀመርኩት። እና 11 ዓመት የሚለው አረሳውም 11 ስለሆነ እና እግዚአብሔር የረዳን ሰዎች ነን። እግዚአብሔርን እያመሰገንን ቤተሰቦችን አንቺን በጣም አመሰግናለሁ። ያው እንግዳሽ አድርገሽ ስለጋበሽ በጣም አመሰግናለሁ። ቴንኪዩ ጋሻዬ በጣም እንዲሁም ነጻነት በጣም አመሰግናለሁ። በጣም እኔና ቤተሰቦቼን ወክዬ ደግሞ እንወድሃለን እናከብርሃለን። በጣም እንኮራብክ። በጣም እግዚአብሔርን ስላንተ የምናመሰግን እውነት ባንተ መጥቶልናል። ክርስቶስን አውቀናል። ከምንም በላይ ያላየነውን ነገር አይተናል። ያልሰማነውን ነገር ሰምተናል። በጣም እንወድሃለን እናከብርሃለን። ከዚህ በላይ እንደ ልብህ እንደፈለገው እንደ ፈቃድህ በቃ መሮጥ የሚገባን ሁሉ ሮጠህ ራስህን ማስደስተህ እግዚአብሔርን ማስደስተህ እንድትኖር ነው ምኞታችን፣ ህልማችን፣ ጸሎታችን። እንወድሃለን እናከብርሃለን። ተመልካቾቻችን ፕሮግራማችንን ጨርሰናል። ቴንኪዩ በድጋሚ እዚህ ድረስ ስለመጣ ጋሻውዬ እወድሃለሁ በጣም። እኔም በጣም
ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን። በጣም ብዙ እንደተማራችሁ ተስፋ እናደርጋለን። ፕሊዝ ሶሻል ሚዲያዎቻችንን ሰብስክራይብ አድርጉ፣ ፎሎ አድርጉ። እንዲሁም ኮሜንት ካላችሁ ኮሜንቶቻችሁን ላኩልን። እናመሰግናለን ስለምትከታተሉን። በሚቀጥለው ጊዜ እስከምንገናኝ ድረስ ሰላም ሁኑ።